ከፈለገ አትናቴዎስ ጋር በተያያዘ በሶስት በአራት ቀናት ውስጥ አንዳንድ መረጃዎች በማህበራዊ ሚዲያ ሲዘዋወር ነበረ። ይሄንንም ኦርቶዶክሳውያን ወንድሞች እህቶች እንደዚህ አይነት መልእክቶች እየተላለፉ ነው በማለት በውስጥ መስመር ልከውልን ነው ያየነውና በዋናነት ከአብነት ትምህርት ቤት ጋር በተያያዘና በአንዳንድ ጉዳዮች ማብራሪያ በመስጠት እንደነበረ ያው እየሰጠ እንዳለ የብፁዕ አባታችን የአቡነ ይስሐቅን ፎቶ ጭምር በሚዲያ ላይ በመለጠፍ ምላሽ እየሰጠ ያለበት ሁኔታ አለ። ከዚህ ተግባር እንድቆጠብ በቅድሚያ እጠይቃለሁ። ስናገር ነበረ ለአብነት ትምህርት ቤቱ መቋሚያ፣ ጸናጽል፣ ብርድ ልብስ፣ ጥንድ ድርብ እንደዚህ አይነት ነገሮችን በትልቅ መኪና ጭኜ ይዤ ነው የሄድኩት ብሎ ሲያወራ ነበረ። የመጣው መቋሚያ፣ የመጣው ጸናጽል፣ ብርድ ልብስ አለ፣ ግን ጥንድ ድርብ የለም። ጥንድ ድርብ ማለት አንዱ በራሱ ውድ ነው። ገዝቶ ያመጣው ኩታ አይነት ትንሽ የፎጣ ነገር ተማሪዎች ትከሻቸው ላይ ጣል የሚያደርጉትን ነገር ነው ገዝቶ ያመጣው። ይሄንንም ደግሞ ለመግዛት መጀመሪያ ምን ያስፈልጋል ለአብነት ትምህርት ቤት በማለት ደውሎ የጠየቀው እኔን ነው። እኔ የመሰለኝ ከዚህም ቀደምም ኦርቶዶክሳውያን ወጣቶችም ይጠይቃል ምን እንደሚያስፈልግ ለአብነት ትምህርት ቤት እኛ እንናገራለን። በዚያ መሰረት ገዝቶ ይልካል። እኔ የመሰለኝ ከራሱ ወይ አንድ ባለተስፋ ገዝቶ ለመላክ ጠይቆት ወይም እሱ ገዝቶ ለመላክ የጠየቀኝ ነው የመሰለኝ። እርሱ ግን ያደረገው ምንድን ነው? በራሱ አካውንት ለአብነት ትምህርት ቤት በማለት ያለማንም እውቅና በራሱ አካውንት ገብቶ ገንዘብ ሲሰበስብ ነው የከረመው። የተሰበሰበው ገንዘብ ስንት እንደሆነም አናውቅም። እቃው የተገዛው በስንት ብር እንደሆነ አናውቅም። በራሱ አካውንት ደግሞ ለአብነት ትምህርት ቤት ገንዘብ አሰባስቦ እንደዚህ አይነት ነገሮችን ገዝቶ እንዲያመጣ መመሪያ የሰጠውም ፈቃድ የሰጠውም አካል የለም። ስለዚህ የብፁዕነታቸውን ፎቶ በመለጠፍ በአብነት ትምህርት ቤት ስም ብዙ ልመና እንዳደረገ ኦርቶዶክሳውያን ከነ መረጃ ለእኛ ሰጥተውናል። በውጭ ሀገር የምኖሩ ኦርቶዶክሳውያንም በድምፅም በጽሁፍም ያለውን መረጃ ለአብነት ትምህርት ቤት ምንም አካውንት የለውም እስከ ማለት ድረስ አካውንት የለውም እስከ ማለት ድረስ እና አካውንት አለው የራሱ በብፁዕ አባታችን በአቡነ ይስሐቅ መልካም ፈቃድ በሶስት ሰው ጣምራ ፍርማ የምንቀሳቀስ አካውንት ለአብነት ትምህርት ቤት እያለ እሱ ግን በራሱ ፈቃድ በራሱ ተነሳሽነት በአብነት ትምህርት ቤት ስም ገንዘብ ሰበሰበ። ስንት ነው የሰበሰበው? ስቴትመንት ወጥቶ ታይቷል። የላከው ማን ነው? እሱ እቃ የገዛበትን ገንዘብ ማን ነው የላከው? የላከለት ገንዘብስ የተላከለት ገንዘብስ ምን ያህል ነው የሚያውቅ የለም፣ እግዚአብሔር ይወቀው። ግን ያም ሆነ ይህ ከዚህ ቀደም ወደ ገዳሙ ለበረከት በመጣበት ወቅት እንደዚሁ 200,000 ብር ለገዳሙ እንዳመጣ በመግለጽ እንግዲህ በአውደ ምሕረት ነው ያስረከበው። ለዚሁም ደግሞ ብፁዕ አባታችን አቡነ ይስሐቅ በነበሩበት ወቅት ነው ብፁዕነታቸው በዓል ለማክበር በገዳሙ በተገኙበት ዕለት ነው የሰጠውና በዚህ አጋጣሚ በመድረክ ፎቶ ተነስቷል። በዚያም ደግሞ ገንዘብ ከራሱ ያመጣ መስሎን ወይ ከአንድ ባለ ተስፋ ይዞ የመጣ መስሎን ነው ምስክር ወረቀትም የሰጠ ነው። በመድረክም ተመስግኗል። ኋላ ግን ስንሰማ በገዳሙ ስም በአብነት ትምህርት ቤት ስም በራሱ አካውንት ላይቭ ገብቶ ገንዘብ እንደሚሰበስብ እንደገና ውስጥ ለውስጥ በቴሌግራምም ሰውን እንደምለምን እንደምጠይቅ ሁሉ ኦርቶዶክሳውያን በቴሌግራም ከሱ ጋር የተመላለሱትን ምልልስ የተነጋገሩትን ንግግር ሁሉ ለአብነት ትምህርት ቤት ገንዘብ አካውንት ለምን የለም፣ ለገዳሙ አካውንት ለምን የለም ብለው ሲጠይቁ አካውንት የለም ወደፊት እንዲኖር እናደርጋለን እያለ አሁን ምንም አካውንት እንደሌለ በማድረግ እያለ በራሱ ተነሳሽነት በራሱ ፈቃድ ያለምንም ማንም እውቅና ማለት ነው ሰብስቧል። እውቅና የሰጠውም የለም፣ ሰብስብ ያለውም የለም።
ስለዚህ ይሄ አግባብነት የሌለው ነገር ነው። ካሁን በኋላ እንዲያቆም በትህትና እጠይቃለሁ። በጣም የምንወዳቸውን አባት ብፁዕ አባታችንን አቡነ ይስሐቅንም እንደዚሁ ፎቶአቸውን በሚዲያ በመለጠፍ እንደዚህ አይነት ተግባር ላይ እንዳለ